ዶክተር አብይ ጄኔራሎችን ከያሉበት ሰብስቦ ስብሰባ ቢያደርግም ዛሬ በራያ ዙሪያ፣ በደሴ ዙሪያ፣ በሰሜን ሸዋ፣ በጎጃም፣ በጎንደር ዙሪያ ከፍተኛ የሞሽረት ትንቅንቅ ያለ ትግል እየተካሄደ ነው። በብዛት ወታደሩ እጅ እየሰጠ ነው። ምርኮ እንደ ገፍ እየገባ ነው። የመሳሪያ ምርኮ፣ የምን ምርኮ የማይገባ የለም። እናንተ የመጨረሻው ፊሽካ ተነፍቷል። ፋኖ የመጨረሻውን ፊሽካ ነፍቶ በተለይ ራያ ዙሪያ እኮ በሙሉ ስንት ቀን ሳምንት የፈጀ ጦርነት፣ ከተሞች፣ አውራጃዎች፣ ወረዳዎች እየተያዙ ነው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። አቤት አቤት አቤት! ትናንትና የነገርኩን ወሬ አልሰማም። ሰምታላል። ዛሬ ደግሞ ልዩ የሆነ ትናንትና ስለ አብይ ነግሬያለሁ። የጥቅምት ጠጅ፣ በጥቅምት ማር የተጠመቀ ጠጅ። አቤት 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 አቤት! አንተ አቤት አቤት አቤት! በቃ እንኳንስ እንደው ትልልቁን ህፃናት እንደ ሰባንቦሳ ነበር የሚያዘን። እንደዛ አይነት ወሬ ነው ይመጣ እና አለ ቁጫል አረባክ ይላል። እዛ ቁጭ ብሎ 50 ብር ነው 60 ብር ገባል። አንድ ስኒ ቡና ይችን እዛ ቁጭ ብለው ሲያወሩ አረባክ የነገረኝን ነው። እዛ እንትን ብሎ ኩምኩም ማድረግና የእነሱን ለእኔ ነገረኝ። ከዛ ቁጭ ብሎ እኔ የምልህ አለዋል ትናንትና እኮ ነዳጅ እንትን ተብሎ ነበረ። ነዳጅ ምንም ሰልፍ የለም፣ በየቦታው ሂደህ ብለህ ነው የምትቀዳ ተብሎ ነበረ። ዛሬ ግን የኔ ጓደኛ 2 ቀኑ ነው እዚያ ነዳጅ ማደር ከጀመረ። ነዳጅ ምንድን ነው እየመጣ ነው። አንተ ዝም ብለህ አንዳንድ ቦታማ ግን እየመጣ እኮ ነው። ከዳክ ሰልፉ ምናምን ከዛሬ ጀምሮ አልነበር እንዴ የተባለው? ይኸው ሰልፍ እኮ እዛ እኮ አዳር ነው። በዛ በእንትን ነዳጅ ፖሊሶቹ ምናምኖች እኮ አሉ ምናምን። አንተ ስማ የነገርኩ እኮ ስማኝ፣ አንተ ዝም ብለህ ስማኝ። ነዳጁ እኮ በእንትን ዝም ብሎ ነዳጅ መዳመጥ በአፍ እኮ ነው፣ በቴሌቪዥን እኮ ነው። በቴሌቪዥን አፍ እኮ ነው ሞልቶ ተስራፍርፎ በቴሌቪዥን እኮ ነው። ደም ሁሉ የለም፣ ረመነኝ ደም ሁሉ የለም። እንዴት ህዝብን ያታልላሉ እንደዚህ እያሉ ምናምን። እስቲ ቆይ ረጋ በል አንተ፣ ህዝብን ያታል። ቆይ እኔ የምልህ ከዚህ በፊት አልሰማም እንዴ? ቆይ ዝናብ እናዘንባለን ሲባል አልሰማም? በቴሌቪዥን ያውም እንደዚህ ዝናብ ከዚህ በኋላ ክረምት ለኢትዮጵያ አያስፈልግም ሲባል አልሰማም? ሰምቼ ታዲያ አንድ እሱን ያዝ ቆይ እንደገና ደግሞ ምንድን ነበር እንትን ስንዴ ኤክስፖርት አደረግን እየተፈጥሮ የኦርጋኒክ ስንዴ ሲባል አልሰማም? እሺ ከዛስ እንደገና ደግሞ ምንድን ነበር ነዳጅ ዘይት አውጥተን አሁን በዛ ጅጅጋ ላይ ሽላቦ እዛ አካባቢ አሁን በዚህ ሳምንት ይመረቃል ይወጣል። ነዳጅ እንደ ልብ ነው። ቱቦ ወደ ጅቡቲ መስመር እየተዘረጋ ነው ሲባል አልሰማም? እሺ ሌላው ደግሞ ቀይ ወደብ አገኘን ብለን ሰላማዊ ሰልፍ ሁሉ አልወጣ ወደብ አልተ እና ከዛ እሺ አሁን እንደው እነዚህ እንደ ዋናው አንኳሮችን ነው የምነግርህ። ከዚህ አንድ የሆነ ነገር ንገረኝ። አንድ የተደረገ ነገር የለ ንገረኝ እስቲ ንገረኝ እስቲ። ሆኗል? ይሄ ሁሉ ሆኗል ወይ? አንተ እውነትህን እኮ ነው። እንዴት አስታወስከው ግን? ይሄ ሁሉ እኮ ሲባል ይሄ ሁሉ እንደዚህ ዝናቡ ምናምን ምርቱ በአመት 6 ጊዜ 3 ጊዜ ነው የምናመጡ። በዚህ ስንዴውን፣ በዚህ ድንቹን፣ በዚህ በቆሎውን ምናምን እኮ ተብሎ ነበረ። አንተ እውነትህን እኮ ነው። አትክልት ደግሞ እያንዳንዱ አትክልት እንዲበላበል ብዙ ነው እኮ ነበር የተባለበት። እና ታዲያስ በቴሌቪዥን ነዋ። በቴሌቪዥኑ እንደፈለግ ትቀዳል። ቅደድ እኮ ነው ብልጽግና፣ መቅደድ እኮ ነው።
እንዲሁም ትዝ ይልሃል መለክ ከፋኖ ጋር ውጊያ ሲጀመር ገና ሲጀምር ፋኖ እኮ ሽፍታ ነው መለቃቀም ነው የቀረን ሲባል አልሰማህም? ሰምቻለሁ። እሱንም ሰምቻለሁ። እንዴ አንተና ዞር እሱንማ ሰምቻለሁ። እሱን ሰምቻለሁ። ብርሃኑ ጁላው ምርኮኛው የተባለው ብርሃኑ እንዲህ ብሎ ብሔራዊ ያጫተራኛ ጋር ሲጋፋ የነበረው እሱ ሁሉ እኮ ብሏል። አንተ አልሰማህም እንዴ? እሱ ሁሉ እኮ ብሏል። እዛ ብርሃኑ መለቃቀም ነው። ብርሃኑ ዱቄት የተበተረው ዱቄት ሁሉ እኮ ብሏል። ትዝ ይልሃል አንድ ጊዜ እንትን ይሄ ከወያኔ ጋር በተደረገው ጦርነት ወደ መጨረሻ አካባቢ ብርሃኑ እንትን ሰብስቦ በዘራችሁም አይድረስ እንደ ዱቄት ተበትኗል። ሻዕቢያ ወያኔ ምናምን የሚባል የለም። ዱቄት አሁን ትሰበስባላችሁ ነው ብለን አንተ እኮ ወያኔ እናቴ አንገቱን እንደ እንትን ቀብሮ አሁን ብቅ ብሏል። አፈር ልሶ ተነስቷል ወያኔ። ለምንድነው ዝም ብለህ ሰው ተመቶ እንጂ ፈርቶ አይሞትም። አንተ አይደል? ልክ ነህ እባክህ። እንዴ ነዳጅ ነገ በቃ በየና እኮ ተነገረ እኮ ምናምን ዞር ሴት አይታወቅም እኮ ወስዱ ካደረገህ እኮ በቃ ማን ነው ጠያቂ ስትሄድ የለም ትባላለህ። ዘመድ እንኳን መጥቶ ስንቅ እንዲያው ያለችውን ቋጠሮ ቆሎ እንኳን ላቀብብል የለም እዚህ አልታሰረም ነው እኮ የምትባለው። ስለዚህ ጎመን በጤናም እኛ እኮ እስካሁን ድረስ እኮ የሞት ነው ይሄን እያለን ኢትዮጵያ እንደዚህ እንትን ያለችው እንዳንተ ምራቄው ልትባል አይ ወሬ እኮ በቃ ወሬ እኮ ይብል እስካሁን ድረስ ጎመን በጤና እስቲ የት ገባ? ዘምጻት ነው እንደ የለም ከተለ ምንድን ነው የሐምሌ ዝናብና ምን አሳልፍ የሚባል ነገር አለ። አንተ የኢትዮጵያ ሕዝብ እኮ እንዲህ እያለ ነው አንተ የሞተው። ወይ አለቀ እኮ ቴዲ ያለውን አልሰማ አለቀስ ድምፅ ቀነስ ቴዲ ያለውን አልሰማም ዘፈን ሰምቻለሁ። ብርድ ልብሴን ለብሼ ነው የሰማሁት። እኔ ተገናንቤ ድምፁ ቀስ አረገ በቃ እና 12ቱን አንድ ነብር በላትም። ያም ነብር ነው እሱ አሻሽሎ ነብር አለ እንጂ ተኩላ በላትም። 12ቱን በግ ተኩላ በላችሁ። አንድ ባንድ እየለቀመ አኛርቆ 12ቱን በላቸው። ኢትዮጵያ ዛሬ አንድ እንደዚህ እኮ ነው። እየተለቀምን እኮ ነው። አንተ እየተበላን እኮ ነው። እየበላን እኮ ነው። እንደዚህ አይነት ወሬ ነው ማወራህ። ጮማ የሆነ ወሬ ዛሬ የማወራህ ጮማ። ተመልከት ይሄን ተመልከት ይሄን ምርኮኛ እንዴት ይሄ ምርኮኛው ምኑ ተመልከት። ይሄን ነው ማወራህ። በራያ ቆቦ በቆቦ ዙሪያ፣ በደሴ ዙሪያ፣ በወሎ ዙሪያ፣ በሸዋ ዙሪያ፣ በጎጃም በጎንደር እየተደረገ ታያለህ። ይሄ ምርኮኛ እንዴት አብይም አብይ አለቀ በቃ። ፊቱ እኮ ይታወቃል። የድንጋጤ ፊት በቃ የፍርሃት እንደዚህ አለ ስንዴውን ምኑን በቃ ምንም በቃ አሁን ያለው ፊቱን ብቻ ተመልከቱልኝ። የዶክተር አብይን ፊት ተመልከቱ። በቃ የድንጋጤ ፊት እኮ ያወራል። አንተ ፊት እኮ ያወራል። ስለዚህ በፊትህ ምን እንደሆነ ምን እየተሰራ እንዳለ የሰፈር ጎረምሳ መስል ተመልከት። ፊቱን የለም ምንና እንግዲህ አብያ አንተው ለፍልፈ አንተው እንዲህ ብለህ እንዲህ ነን እንዲህ አርጌ ዝናብ አዝንቤ ጎርፍ አምጥቼ እንደዚህ በቤት ጋዝ ምን ይገባላል ብለህ የቀባጠርክ አንተ የለም ወፍ የለም ወፍ የለችም። የተማረክ ነው ከንዳሴት ገና አሁን መሳሪያው ሁሉ ታያለ የተማረከው። አሁን ባህር ዳር ዙሪያ
ትናንት ከባህር ዳር ዙሪያ እየተደረገ ያለውን አለየ። ባህር ዳር ዙሪያ ባህር ዳር አሁን ሰሞኑን ዩልሲ ባህር ዳር ደሴ ሁሉ ተመልከት። ሁሉ የተማረከ ነው። የተማረከ ነው። እመነኝ፣ የፋኖ ነው። ይሄ የእንትን መሰለ የአብይ መሰለ የፋኖ የማረከው። ገና መሳሪያውን አሳያለሁ። ገና መሳሪያውን የተማረከውን አሳያለሁ። አንተ ያለው አሳያለሁ። ተመልከት። ይሄ የሞርተር ቅንቡላ ይባላል። ይሄ ሁሉ የተማረከው ነው። ከኖራሉ ደሴ ላይ እኮ ነው። አንተ ይሄን የተማረከ ተመልከት። እንትኑን ይሄ ቀበቶን አስፈትተነዋል። እንደ ዱቄት የተበት መለቃቀም ነው። ደግሞ ለፋኖ ሽለላና ፉከራ ነው እንጂ የሚያውቅ የተባለው እኮ ነው። እንዲህ እያንቀጠቀጠው ነው። ቅድማ ያል ከነ መኪና ኦራሉ ሁሉ እንደዚያ ምርኮኛ ተመልከት። ይሄ ሁሉ ምርኮኛ እንደዚህ ብሎ ተመልከት። ይሄ ነው እያደረገን። ስለዚህ አብይ ፊቱን አይታል፣ ደንግጧል። ዛሬ ደግሞ በወሎ ምናምን እየተደረገ ያለው በዚህ በራያና ቆቦ ያለው ግብግብ አቤት አንተ ይሄ ራያ እነዚህ ባለ ሽርጦች አሉ። እነዚህ ሽርጦች አረግላ ታጠቅና አቤት መፋቂያውን እዚህ ከቶ ሳንጃውን በዚህ ጩቤውን ይዟል። በቃ ማን ነው የሚችለው? እንደዚህ ቦታ ይዞ መሰለ በርከት ላጥ ሲያደርግ አረ እኛ እንደዚህ ነው ተገደን ነው ይሄው እጃችን ያመለጥ። አንዳንዱ ሩጫ ገደል ውስጥ፣ አንዳንዱ እዛው ተንበርክኮ ሽንቱ ጨርቅ በዚህ ፋቲኩ ላይ ሽንቱ ጭርቅ እያለ በቃ እንደዛ አይነት ወታደር የኢትዮጵያ የላትም። አንተ እንደዛ አይነት ይሄ ምርኮኛ ሽንታም የሆነ የኢትዮጵያ ወታደር ይሄ አይደለም። የኢትዮጵያ ወታደርማ አንተ የራሱን ሽንት እየጠጣ ዳር ድንበር የሚያስከብር ወታደር ነው ኢትዮጵያ ያላት። አንተ ለዳር ድንበሩ ሟች፣ ለሀገሩ ለህዝቡ ቅድሚያ ራሱን የሚሰጥ አሳልፎ የሚሰጥ አንተ ትዝ ይልሃል። አንዱ ጦር ሜዳ እየተዋጋን እንደዚህ በቃ አፍላ ውጊያ ነበር። ቀብሪ ዳር ዙሪያ ነው ከፍተኛ የሆነ ውጊያ። በቃ ከፍተኛ ከሶማሌ ጋራ ያለ የሌለ ጦር መጥቶ ከፍተኛ የሆነ ውጊያ እናደርጋለን። እንደ ተራራ ነገር ናት። ከዛ በኋላ ከኔ ጎን ያለው ልጅ አንድ ታሪኩ ይባላል ቆሰለና ይሄ እዚህ ወደ በዚህ እንትኑ ከጭኑና ከሆዱ መካከል ከእግሩና ከእንትኑ መካከል ብሽሽት ነው እዛ አካባቢ ላይ ቆሰለ። ከዛ በኋላ ሲቆስል እኔ መሳሪያን አስቀመጥኩና ሄድኩ እንትን ይሄ ፈርስት ኤድ ምናምን ላረግለት እንዲስተድ ነው ሄድ ጎቼ ሄድ እኔ ራሴ ቴኬር አደርገዋለሁ። አንተ ሄድ እኔ ራሴ ቴኬር እንግሊዘኛው መጣ ቴኬር አይደለ እኔ ራሴ እንትን እለዋለሁ። አንተ ሄድ ተዋጋ በእናትህ ሂድ ይህንን የመታኝንማ እጥፍ ሳትመታ ሳትል ሂድ እኔ ደህና ነኝ አለ። መሳሪያ ነስ ሄድ ቆይራት ስንጠዛጠዝ እስከ ምሽቱ እስከ 11 ሰዓት ከቀኑ 11 ሰዓት ድረስ ጦርነቱ ቆመ። ልክ ጦርነቱ ሲቆም ጠላት ሸሸ። ጦርነቱ ሲቆም የሮጥኩኝ ተመልሼ ስመጣ ታሪኩ እንዲህ መሳሪያውን ይዞ ሞቷል። ምን ብሎ እንደጻፈ ታውቃለህ? መሳሪያው ላይ በደሙ መሳሪያው ሰደፍ ላይ የክላሽ ሰደፍ አለ። እዛ ላይ ምን ብሎ እንደተጻፈ ታውቃለህ? የኢትዮጵያን ነገር አደራ፣ የኢትዮጵያን ነገር አደራ፣ የኢትዮጵያን ዳር ድንበር እንዳታስደፍሩ ብሎ በደሙ ነው ጽፎ እዛ ላይ በደሙ በጣቱ ደሙን እየነከረ ጽፎ ያገኘ ነው። አደራ እናቴን፣ አደራ አባቴን፣ አደራ እህቴን፣ አደራ ወንድሜን አላለም። አንተ አደራ ኢትዮጵያን ያለ አደራ ኢትዮጵያን ብሎ በደሙ ሰደፉ ላይ ጽፎ ተሰዋ። ወታደር ማለት ይሄ ነው እንጂ አትርፈኝ ወይናና ቆሰልኩኝ ተሸከምና ወደዛው ሰደኛ አላለኝ። ሂድ ጠላትን አንበርክክልኝ፣ ሂድ እንደዚህ ያደረገውን የኢትዮጵያ እንዳንበር አስከብር፣ ሂድ ጎጄ ብሎኝ እንደዛው ነው ተሰዋ ለሀገሩ ለዳር ድንበሩ። አደራ ያለው ሀገሩን ነው እንጂ እናቱን አይደለም። እናት እኮ አለው፣ ያውም ያለ አባት ያሳደገችው እናት አንድ እህት አለችው።
ጓደኛዬ ስለሆነ አውቃለሁ። ለእነሱን እንኳን አደራ ጎጄ አደራ ለእናቴ አደራ ለእህቴ እንዲህ ብለን ንገር አላለ። አደራ ኢትዮጵያን አደራ ዳር ድንበሯን አደራ ብሎ ነው ወታደር ማለት ይሄ ነው። አንተ ወታደር ማለት የኢትዮጵያ ወታደር ማለት ይሄ ነው እንጂ ይሄ ሽንት የሚሸና ወታደር ኢትዮጵያ የላትም። ሽንቱን በልብሱ ላይ የሚረጭ ወታደር የላትም። ሲማረክ እንኳን ራሱን የሚገል ነው እንጂ እጁን የሚሰጥ አይደለም። ለምርኮ የሚማረክ ከሆነ ራሱን ያጠፋል። ዋርደር ላይ ስንዋጋ የመጨረሻው ጦርነት አንዳንድ ጥይት ስትቀረን ለምርኮ ራሳችሁ እንዳሰጡ ለራሳችሁ ማጥፊያ አንዳንድ ጥይት አስቀሩ ተብሎ ተነግረን አንዳንድ ጥይት አስቀረን ሐምሌ 10 አስቀርተ ራሳችንን ለመሰዋት ምርኮ የምንማረክ ከሆነ ራሳችንን ለመሰዋት ተዘጋጅተን እያለን አንድ አብይ ሞላ የሚባል አይኖት ጀግና አብይ ሞላ የጎጃም ልጅ አብይ ሞላ የሚባል እኔ ግንባር ቀደም ሆናለሁ አለ። እኔ ግንባር ቀደም ሆናለሁ ለሀገሬ እጄን አልሰጥም ብሎ ዞር ብሎ ራሱን ነው ጠጥቶ የሞተው። እያየ ነው ጥይት ስላለቀ መምጣታቸው አይቀርም። እኔ መስዋዕት ሆናለሁ መጀመሪያ እኔም አርያ ሆናቸዋለሁ ብሎ ራሱን ነው የሰው አብይ ሞላ ታውቁታላችሁ። አብይ ሞላ 3ኛ ብርጌድ ፓራ ኮማንዶ ያውቃል። ወንድሙ ሻምበል የሆነ የጎጃም ልጅ የደብረ ማርቆስ ልጅ አብይ ሞላ ራሱን ነው ያጠፋ። አንተ ወታደር ማለት ይሄ ነው። ይሄ አብይ ሞላ ማለት ተመቶ እጁ ሰድሎ ጦር ሜዳ ሄደ ነው አትሂድ እየተባለ እንትን ምንድነው ቦርድ ነህ እየተባለ ኖ አገሬ ዳር ድንበሬ እንዲህ ተደፍራ እኔ ምን አይነት ኑሮ ነው ቦርድ ወጥቼ የምኖረው? ያለ ነፃነት እንዴት ነው የምኖረው? አገሬ እንደዚህ በጦርነት ላይ እያለች ብሎ ጦር ሜዳ ተሰልፎ መጨረሻ ላይ ደግሞ ራሱን ለኢትዮጵያ የሰዋ ጀግና ነው አብይ ማለት ይሄ ነው ወታደር ማለት። አንተ ወታደር ማለት ይሄ ነው እንጂ ይሄ ዝም ብሎ የሚሽረቀረቅ ወታደር አይደለም። እንደዛ አይነት ወታደር ኢትዮጵያ የላትም። አንተ ይሄ ወታደር አለ ጄኔራል አለ የምትለው አሁን ይሄ ኮንትሮባንድ ነጋዴ ጄኔራል ነው አትበለኝ አንተ። ይሄው ተጠርቶ እየተሰበሰ ህዝቡን የሚጨርስ የሚጨፈጭፍ ህዝቡን የራሱን ወገን የሚጨፈጭፍ ጄኔራል የራሱን ወገን የሚጨፈጭፍ ወታደር ኢትዮጵያ የላትም። እመነኝ። ወታደር ዳር ድንበርን የሚያስከብር ለህዝብ የቆመ ለሀገር የቆመ እንጂ የራሱን ህዝብ የሚገል አይደለም። የፈለገ ነገር ቢሆን የእርስ በርስ ግጭት ይኖር ወታደር እውነተኛ ወታደር በራሱ ህዝብ ላይ ቃታ አይስብም። ዞር በል ይላል። አልዋጋም። እንዴት ወንድሜን መታል ወንድሜን እህቴን ገላለሁ ወገኔን እንዴት ገላለሁ ብሎ ያምጻል። እውነተኛ ወታደር የሆነን ነው አልዘምትም ህዝቤን አልገልም ወገኔን አልገልም በህዝቤ ላይ አልዘምትም ብሎ ያምጻል። እውነተኛ ወታደር እውነተኛ ጄኔራል እውነተኛ ኮሎኔል ቢኖር እውነተኛ ትክክለኛ ወታደር ቢኖር በኢትዮጵያ ምድር በራሱ ወገን ላይ የፈለገ ነገር ለመንግስት የፈለገ ነገር ታዛዡን በህዝቡ ላይ አያምጽም። ፖሊስ ምናምን ያሰማራ እንጂ ጦር ሰራዊት በተለይ በህዝብ ላይ አይሰለፍም። ኖ ህዝቤን አልገልም በህዝቤ ላይ አልተኩስም ብሎ ያምጻል። እውነተኛ የሆነ ወታደር እውነተኛ የሆነ ጄኔራል ምናምን በሏቸው። ይሄ ኮንትሮባንድ ጄኔራል የዱባይ ላይ የሰሩት ቤት በየቦታው ያላቸው ቤት ኬንያ ውስጥ አላቸው፣ ቻይና ውስጥ አላቸው። ልጆቻቸው ምን እዛ ሄደዋል። ምን እነሱ ያ ነው የሚታያቸው እንጂ የህዝብ እልቂት የህዝብ መሞት የኢትዮጵያ ህዝብ እንደዚህ ብስቁልና ውስጥ መግባት ምንም አይታያቸው። አንተ ምንም ወታደር የላትም ኢትዮጵያ ወታደር የላትም። ወታደርማ ይኸውልህ ፋኖ ተነሳልህ። ወታደር ፋኖ ግራ ቀኝ ብሎ ያልሰለጠነ ወታደር በተፈጥሮ የሰለጠነ ወታደር ፋኖ የኢትዮጵያ ዳር ድንበር የሚያስከብር አይታል። የሰለጠነው ወታደር አንተ አይታል። የኢትዮጵያ ወታደር ማለት ይሄ ነው።
ለዳር ድንበሩ እንትን እያለ እየሰለጠነ ያለውን አይታል። በተፈጥሮ ይሄ ነው ወታደር ማለት። ተመልከት፣ የኢትዮጵያ ጀግና፣ ለኢትዮጵያ ዳር ድንበር መከበር ተመልከት። ወታደር ማለት ይሄ ነው፣ ትክክለኛ ወታደር። ገና ሲወለድ ጀምሮ ከእናቱ ማዕፀን ስለ ጀግንነት ስለ ወንድነት እየሰማ ያደገ፣ ከእናት ከአባቱ ያደገ፣ ገና በሕፃንነቱ ሆኖ ክር እየበጠሰ ያደገ ወታደር ማለት ይሄ ነው። ይሄ ነው የኢትዮጵያ የጀርባ አጥንት፣ የኢትዮጵያ ዳር ድንበርን የሚጠብቅ ወታደር ማለት ይሄ ነው እንጂ ቅድም ያየው እዛ እጁን የሰጠ ተንበርክኮ በራሱ ወገን ላይ የሚገድል፣ የራሱን ወገን የሚገድል፣ ጡት የሚቆርጥ፣ የሚሰልጥ፣ ንብረት ሀብት የሚያወድም ያ ወታደር፣ እንደዚህ አይነት ወታደር ኢትዮጵያ የላትም። በተፈጥሮ በዘመኗ እንደዚህ አይነት ወታደር የለም። ማያረን እንዲህ አይነት ወታደር የላትም ኢትዮጵያ። አንተ እንዲህ አይነት ወታደር የለም። ወታደር እያልክ በኢትዮጵያ ወታደር እያልክ እንዳጠራ። ስለዚህ ዛሬ ኢትዮጵያ የአብይን መንግስት በቃ ትናንትና ሰምታችኋል አይደል? ትናንትና ምን እንዳለ? ሰው ሲሞት ነው የምታመሰግኑት፣ ሰው ሲኖር ወይ ባጠገባችሁ ያለ አታመሰግኑም፣ አታዩም። ሰው እየሞተ አታዩም፣ አታመሰግኑም እኮ ነው አንተ። ስለዚህ አታዩም። እኔም ልሄድላችሁ ነው። ስሄድ ወይ አብይ ትላላችሁ፣ ወይ አብይ የቀበረን አብይ ምናምን ትላላችሁ፣ አብይ ማረን ትላላችሁ እያለ እኮ ነው። ልሄድ ነው። መንግስቱ ኃይለማርያም ህዝብ ፋንድያ ነው ሲሉት ወርቅ እንዳለ ሁሉ ብሎ እንደሄደ ሁሉ ይሄም ሊሄድ ነው። አታመሰግኑም እንዳለ ሁሉ አሁን ይሄዳል። እመነኝ፣ ይሄዳል። ወይ ይታሰራታል፣ ወይ ይሄዳል፣ ወይ እጁን ይሄዳል። አሁን አርሚው ራሱ ይሄ ጄኔራሎች ሰለቸናሉ። አሁን ሰልችቶናል። ህዝብን መግደል፣ ህዝብን መጨፍጨፍ፣ የራሳችንን ወገን መጨፍጨፍ ሰለቸን፣ እንቅልፍ አጣን። በመጠጥ ኃይል ነው የምንንቀሳቀሰው። በቀን ብለው አመፅ ጀምረዋል። እርስ በርስ አመፅ፣ ሽጉጥ ተማዘዋል። እመነኝ ኢትዮጵያዊ፣ እመነኝ። አንተ ግን ተዘጋጅ። ከፋኖ ጎን ቁም። ዝም አትበል። ሰላማዊ ሰልፍ ውጣ። እስከ መቼ ነው እንዲህ የምትሆነው? አንተ ቴዲ እኮ ራሱን ህይወቱን ሰውቶ እኮ ነው ያንን መልእክት ያስተላለፈው። አንተ እንዴት ትልመጠመጣለህ? በየተራ እየተለቀምክ እየሄድክ እንዴት ትልመጠመጣለህ? ስለዚህ ኢትዮጵያ ወታደር የላትም፣ እመነኝ፣ ወታደር የላትም። ግን በተፈጥሮ የሰለጠነ አሁንም ደግሞ በቴክኖሎጂ የሰለጠነ ኢትዮጵያ ፋኖ የሚባል ወታደር አላት። ዳር ድንበሯን የሚያስከብር፣ ለህዝብ የቆመ፣ ለኢትዮጵያ ህዝብ የቆመ፣ ህዝብን የማይበድል፣ የተማረኩትን እንኳን እንዴት እንደያዘ ታያለ። አሁን አብይ ይሄን ቢማርክ ነው ማርኮ እኮ ነው ጡት የቆረጠ። አንተ ማርኮ እኮ ነው የሰለበ። ማርኮ እኮ ነው ከነነፍሱ ከሆስፒታል አውጥቶ በመኪና በአደባባይ የጎተተ። እንደዚህ አይነት አረመኔ መንግስት ለኢትዮጵያ ገጥሟት ያውቃሉ? አንተ ንገረኝ እስኪ፣ ገጥሟት ያውቃሉ? ከነ ህይወቱ ዘግዝቆ የሚሰቅል በሽተኛ የቆሰለን እግሩን አስሮ በመኪና በአደባባይ የሚጎትት አረመኔ መንግስት ኢትዮጵያ ኖሯት ያውቃሉኝ? ንገረኝ። ይህን እያየ ደግሞ አብያችን ትላለ፣ ብልጽግናችን ትላለ። ሆዳም ፓስተር ነኝ ምናምን፣ ቄስ ካህን ነኝ ምናምን፣ ነብይ ነኝ። ወዮ ቀን ደርሷል፣ ቀን መጥቷል። ወዮ